ለመመላለስ እንዳትሞክሩ። ያንን እኔ አላስተናግድም ከይቅርታ ጋር ለመመላለስ ምናምን አንተን አለን። መጀመሪያ ኡስታዝ መዋዝም የተናገረው ነገር፣ ኡስታዝ ወሂድም የተናገረው ነገር፣ ኡስታዝ ኢብራሂም የተናገረው ነገር ፐርሰናሊ ማንንም ነገር አልተናገሩም። የተናገሩትን ፐርሰን አለ አውቃለሁ፣ የተናገሩት ፐርሰን አለ ከኛ መካከል የለም። ያ የተናገሩት ፐርሰን ማለት ነው። ኢብሮ አለ ከይቅርታ ጋር ፖዝ ሆኗል። እኔ ጋር ኢብሮ አለ። ያው ለምሳሌ ኡስታዝ ወሂድን አሁን ልጠይቀው ነው። ኡስታዝ አንተ ለምሳሌ የተናገርከው ፐርሰን አለ ከኛ መካከል የለም አይደለም፣ ስለምናውቀው ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ቲንክ ፐርሰናሊ ከኢንጂነር ጋር እኔ ምንም አይነት እንትን የለኝም፣ ግንኙነት የለኝም። ምንም አይነት ግንኙነት የለኝም ስለ ምንም ያደረገኝም ነገር የለም። እሱ አይደለም እያደረገኝ ያለው። ለሶስት ወር ለአራት ወር በአንድ ረስት ላይ አንድ ቤት ተከፍቶ ሲዘመትብኝ ነበረ። ታስታውሱ እንደሆነ ኡስታዙ ላይም ሲዘመትበት ነበረ፣ እኔ ላይም ሲዘመትብኝ ነበረ። አይታችሁ ከሆነ ማለት ነው። ግን ምንም አድርጌ አይደለም። ችግር ካለ እንነጋገር ብዬ ግሩፕ ሁላ ከፍቻለሁ ቴሌግራም ላይ የሆነ ወቅት ማለት ነው። ሁላችንን እንነጋገር ችግር ካለ ማለት ነው። የሆነ ሰዓት ላይ በተለያየ ነገር ነው የ6 ወር ኮርስ እየሰጠ ዝም ብሎ እንትን ነው እያደረገ ያለው ምናምን እየተባልኩኝ ስተች ነበረ። ራሱ ኮርሱንም ነው ሲመታ የነበረው። 6 ወር ያሰለጥንና ሴቶቹን ይልካቸዋል ምናምን እየተባልኩኝ ብዙ ነገር ስባል ነበረ። ቢያንስ እንኳን ይህንን ነገር ችግሩን ለመፍታት ቤት እንክፈትና እናውራ ብዬ ያሉበት ቦታ ድረስ ሄጄ ነበረ የተባሉ ሰዎች ጋር። እኔ አላቃቸውም፣ ከጊዜ በኋላ ነው ያወቅኳቸው። ስለዚህ ሰዎቹ ስጠይቅ ምንድነው ችግራቸው ብዬ ስል የመናጅ ችግር አለ ወይ ስል የለም አሉኝ። የአቂዳ ችግር አለ ወይ ብዬ ስጠይቅ የለም አሉኝ። በአቂዳ እንደውም ጭራሽ ሆኖ አንድ ናችሁ፣ በመናጅም አንድ ናችሁ ተባለ። እንደዛ ከሆነ ታዲያ ለምን በውስጥ አናደርገውም? ምናልባት የፊቂ መሳላዎች ላይ ምናልባት ደካማ ጎን ካለን ችግር ካለብኝ ለምን አንፈተውም? ቤት ተከፍቶ ለምን አንነጋገርም ብዬ ቴሌግራም ላይ ከፈትኩኝ። ኡስታዝ አቡ ሙአዊያን ኡስታዝ አቡል ቡሃሪን ምናምን ነገር እንዲመጡ ጠራው ማለት ነው። ሰውየውን ራሱ ይሄ አሁን የሚተቸኝ ስሜን እየጠራ የሚያብጠለጥለኝ የሚያበሻቀጠኝን ሰው ለፖለቲካ ግብዓት ከሚሆን ለካፊሮች ለፖለቲካ ግብዓት ከሚሆን ለምን መጥቶ አይገስጸኝም ብዬ ብዙ ሞከርኩኝ። ራሱ እነ ቢላልን ሁላ ልኬ ነበር ሁላ የሆነ ሰዓት ላይ መነጋገር ከፈለገ እንደዚህ እስቲ አናግረው ምንድነው ችግሩ ፐርሰናሊ ብያልኩኝ ሞከርኩኝ። እና ሳየው ፐርሰናሊ ነው ያለው ነገር፣ ፐርሰናሊ ነው አታክ እየተደረግኩኝ ያለሁት። አንድ ቀንም ተናግሬም አላውቅም መልሼም አላውቅም። አሁን ግን ነገሩ እየበረታ በየጊዜው ማለት ነው። ባለፈውም ስለ ቴዲ አፍሮ የሆነ ነገር ስል በሌላ ነገር ነው እሱ የተረዳው ማለት ነው። ከዛ በኋላ እኔ ኡስታዝ አልለው ምናምን እያለ ከፈለጋችሁ እንትን በሉት መንጋ ምናምን እየተባልኩኝ ነው የሚባለው። ያ ሁላ ነገር ተቋቁሜ ጸጥ ያልኩት አንደኛ ወንድሞቼ ናቸው፣ በሌላህ መንገድ ያገኘኋቸው ወንድሞቼ ናቸው። ባንተዋወቅም እንኳን ይሄ በአካል ባንተዋወቅም እንኳን የሆነ አንድ የሚያስተሳስረን ነገር አለ ከሚለው አንጻር ነው። ነገር ግን ሳየው ፖለቲካው ላይ ካፊሮች በጣም እየተጠቀሙብን ያሉት፣ ኦልሬዲ ዳዋችን እየተመታ ነው ያለው። ስለዚህ ከዚህ በኋላ ያለውን ነገር መታገስ አልችልም። እኔ ከዚህ በኋላ ተሳስተው ስም መጥቀስ ከጀመሩ ያው ወደ ሌላ ነገር ደምንባ ነው የምናስለቅሰው እኛም በተራችን ማለት ነውና ያ ነገር እንዳይሆን ከተፈለገ ምክክር ካስፈለገ ምክክር እንመካከር። ይሄ ነው የሚባል ነገር ካለ ስተትም ካለ በውስጥ መስመር ግሩፕ ከፍተን መነጋገር እንችላለን። አይ ሁሉ ነገር አደባባይ ላይ ካልሆነ የሚል አቋም ካለው ግን ያው አደባባይ ላይ ማለቅ ይችላል፣ ምንም ችግር የለውም። ያንን ለማለት ፈልጌ ነው። አቡበከር ለኡስታዝ ኢንጂነር ትልለታለህ ፐርሰናሊ ሳይሆን ፐርሰናሊ ምንም ነገር ዝም ብለን እንትን ማለታችን ትክክል ስላልሆነ እኛ ሀሳብ ተሰጥቶ እሱም ሀሳብ እንትን አለ ማለቱ ትክክል ስላልሆነ አንደኛ ኢንጂነር እኛ ያው ከድሮም ጀምሮም እዚህም ላይ እንትን የምናውቀው ሰው ነው። ያን ያህል እኛ ምንም እንትን ብለን የምናነሳበት ሰው አይደለም። እሱንም መሰረት አድርጎ ማንም የተናገረ እዚህ የለም። አንዳንዴ ሚስ አንደርስታንዲንግ የሚባል ነገር ግን አለ። ሚስ አንደርስታንዲንግ ማለት ምን ማለት ነው? ምናልባት የሆነ ነገር ስንናገር ለምሳሌ ኡስታዝ ወሂድ ሲናገር አይ ምናልባት እኔን ተናግሮኛል ብሎ ሊታመን ይችላል። ኦኬ ያ ምንም ልንል አንችልም። አይ እንትናን ያን ግለሰብ ለምን ተናገረ ብሎ ዲፌንድ ያደርጋል ብዬ አላስብም። ካደረገ ያ እንግዲህ ብዙም ያ የሚያስማማ አይሆንም። እኔ ከመጀመሪያውኑ ስም አልጠቀስኩም፣ ግን ለማለት የፈለኩት ማንን እንደሆነ ይታወቃል። ራሱ አላህ በሚያውቀው ማለት ነው። አላህን የሚያውቀው ውስጤን ማንን ለማለት እንደሆነ ግልጽ ነው። ያው ስም ባልጠቅስም ብዙ ሰዎች ይረዳሉ ከምን አንፃር እንደሆነ። ኦኬ መቀጠል ትችላላችሁ። እንደዛ ነው በቃ ዝም ሀሳብ ኡስታዝ
ኢንጂነር ሀሳብ ጠቅለል አድርጎ ሀሳብ መስጠት ይችላሉ። ፐርሰናሊ ምናምን በቃ ምንም ነገር ያ እንትን አይመጥነንም በምንም ተአምር እና ፐርሰናሊ ምናምን ሳይሆን በቃ ሀሳብ ብቻ ግን በምን እኛም እንዴ ደስ ይለናል። ሀሳብ ብቻ ሰተን ኢንሻአላህ እንትን ኢብሮ እንትን ስላለ እንትን ይበልና ምንድነው ሀሳቡን ጠቅለል ያደርግና እንጨርሳለን። እንደዛ ይሻላል። መቀጠል ትችላላችሁ። መርሐባ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን